አለን ያኑራችሁ መልካም ወደ ጎጃም እንሄዳለን ጎጃም አሁን እኔ ወዲ ያልኩ ነው አዲስ አበባ እዚ ራይኖን ዝማዶ እንደገና ጮቄ ተራራ ያልኩ ነው ነገር ግን የጎጃም እኔ ጮቄ ከገባው በኋላ የሚገርም ታምራዊ ለውጥ ተፈጥሯል እንዳያችሁት ነው አሁን ምዕራቦቹና ምስራቆቹ ሚናቸው ለይተዋል የአስረስ ማዕሬ ቡድን ድራሽ አባቱ ጠፍቷል የሾታ ላይ ዛሬ እሱ ቡድኖች የወያኔን ዜና የሚሰሩ ናቸው የወያኔን ዜና የዜና ሽፋን የሚሰጡ የአስረስ ማዕሬ ቡድኖች አይቻለው ከማክሰኞ ጀምሮ ልክ አገባቸዋለሁ አጋልጣቸዋለሁ ነገር ግን በሴራ እስከዛሬ ያስበሉት እስከዛሬ ያስገደሉት እስከዛሬ ከጨዋታ ውጭ ያደረጓቸው ቢያሳዝኑንም እኔ ተሰድቤ ግን የነዚህን ፈትፋቾች እነዚህን ነፍሰ ገዳዮች እነዚህን ጸረ አማሮች እነዚህን ጸረ ጎጃም የሆኑትን ሾተላዮች ጉሮሯቸው ላይ ቆሜ ምዕራቦቹ እንዲነቁ ምስራቆቹ አማራ የሆኑት እንዲነቁ በማድረግ የፈትፋችነት የሁሉን አውቅን ባይነት ያንን አመቻችቶ የመሸጥ ጉዳይ እንዲቆም አድርገናል ዛሬ አስረስ ማዕሬ ተክለሰውነቱ ምጥጥ ብሎ አንደበቱ ሙጥጥ ብሎ አሚናውን ለይቶ መንደሩ ተወሽቆ እንዲቀመጥ አድርገናል ያ በየሚዲያው በየቦታው ይወጣ ይለፈልፍ ይደነፋ ይደሰኩር የነበረ ዲስኩራ ዛሬ አደብ ገዝቶ ተቀምጧል ትላንትና በያስባቡ እየፈለጉ ያጮሁት የነበሩት የወያኔ ልሳኖች እነ መሳይ መኮንን እነ ማነማ ዛሬ አይፈልጉት ምክንያቱም ስለተገደበ ሂደቱ አሰራሩ ስለተገደበ ማለት ስለተገደበ አሁን የጎጃም አመራር ፋኖ ሌቦቹ ባዴኖቹ ሾተላዮቹ ጎታቾቹ አሁንም አሉ ሻለቃ ዝናቡ ላይ ዘመቻ ከፍተዋል ዘመነ አስጠቂ ነው የመሪነት ሚና የለው የባህታዊነት ሚና የመኖክሴ ሚና ነው የሚኖር ያው ዘመነ ማለት የወሳኝነት ሚና የለው ስለዚህ እኔ ጎጃም ከገባው በኋላ ዘመነ ካሴ አደባባይ ወጥቶ ሲናገር ሁለት ጊዜ ነው ታየው ከዛ ውጪ የለም ምክንያቱም ከስሩ ያሉትን እነዚህ ሾተላዮች ስቀጠቅጥ የኃይል ሚዛኑን ያያየነው የሚያሸንፍ ከስር ኃይል የሚወጣ ከሆነ ያን ተጠግቶ ለመሄድ ማለት ነው ወጥቶ ያመራርነት ሚና የመስጠት ሁኔታ አላየውበት ነገር ግን እነዚህኛዎቹ አሁን ሻለቃ ዝናቡ ዘመነም ላይ ዘመቻ ከፍቷል እንደምታዩት ማለት ነው ሻለቃ ዝናቡ መልስ መስጠት ጀምሯል ምዕራቡ መልስ መስጠት ጀምሯል አሁን አይታችሁ እንደሆነ በደንበጫ የተፈጠረውን አይታችኋል ደንበጫ ላይ ያሉትን ለመያዝ ለመውሰድ እና ለመግደል ፈልገው ነው ነገር ግን የደንበጫ ህዝብ ደግሞ ፋኖ ደግሞ ወንድነ እኛ መሪዎቻችንን አናስነካም ብለው ሌቦቹን ተጋፍጠው ይዘዋቸው በጎጃም በአዴን በጎጃም ወያኔ በጎጃም ሻዕቢያ በጎጃም ብልጽግና በጎጃም ግንቦት ሰባት በጎጃም ፌክ ኢትዮጵያኒስቶች በጎጃም አገው ሸንጎ ትርምስምስ ብሎ ተፋጦ የጎጃም አማራ ግን እያሸነፈ የጎጃም አማራ ሾታ ላይ የነበሩት እና ማኔላ ብነት እነ ከፍ ያለው ጌቱ እነ ማነው ስሙ ስጋ ቆራጩ ይሄ ነው የሸበሉ እነ አልማዝ ባለጭራ አንዳቸው አሁን ድራሽ አባታቸው ጠፍቷል የአማራ አምላክ የጎጃሞች አምላክ የነዚያ የሊቃውንት ሀገር የቅዱሳን ጸሎት እነዚህን ባንዳ ተላላኪዎች አፈር ከደቼ አስግጧቸው በጎጃም ሞት ቀንሷል በጎጃም ዘረፋ ቀንሷል በጎጃም አለ ነገር ግን እንደ ድሮ አይደለም ምክንያቱም ጎጃም እንዲነቃ አድርጌዋለሁ ጮቄ ተራራ ላይ ቆሜ እሪ ኡኡ ቁቁ ብዬ ማለት አሁን ስለኔ መጻፍ አቁሟል
ስለኔ መናገር አቁመዋል እርስ በርስ እየተጠዛጠዙ አንተ ሌባ አንተ ነፍሰ ገዳይ አንተ ዘራፊ አንተ ቀማኛ እየተባባሉ እገሌን ያስገደለው ማን ነው አንተ አይደለ እገሌን ይዘረፈው ማን ነው አንተ አይደለ እንዲህ ያደረገው ማን ነው አንተ አይደለ እየተባባሉ እኔ ጮቄ ተራራ ላይ ሆኜ የዚህ ሾታ ላይ የአማራ ጣላቶች እና በጎጃም ስም የሚነግዱትን እያየው አመዳቸው ቡን ነው ያለው ጸጋቸው ግፍፍ ነው ያለው ኖ ከቦ እከሌን ረግጠው ነው እከሌን ላስነካው ነው እከሌን እንዲላረገው ነው ይባያ ሙጢ ምላስ ዛሬ ተዘጋ አንደበት ተዘጋ ቁጢ ነበር የሚዘረፍ እሱ ተዘጋ ዘረፋ ነበር ተዘጋ አፈር ከደቼን ያበላውት አፈር ከደቼን ያበላው አሁን ይሄንን ከሰሙ በኋላ ሰብሰብ ብለው ቆጡ ወዲ ምን ተዘየ ብራባ ምን አገባይ ስትንጫጩ የመረጃ ቲቪ ቦርዶች ላይ ጫና ፈጥረው እነ ኢሊያስ ክፍሌን አስጨንቀው መግቢያ መውጫ አስወጥተው ዘመድኩን ካልወረደ ብለው እኔም ባቋሚ እየየብይ አልወርዳትም ከነሙሉ ብደቴ ከነሙሉ ግርማ ካሳን ይዘው ብለው እሱ ካልወረደልን ብለው ዋይ ብለው እኔ ባበሱም እኔ አየር ሰዓት ከተሰጠኝ ጎንደር ላይ አፌን እንደከፈትኩት ጎጃም ላይ አፌን ማልከፍትበት ምክንያት የለም የጎጃም ሾተላዮች ላይ የወሎ ሾተላዮች ላይ አፌን እንደከፈትኩት የሸዋ ሾተላዮች ላይ አፌን እንደከፈትኩት ጎጃም ስገባ ለምን ደው የምትጠየቀው ነፃነቴን ፈልገዋለሁ ብዬ ድርቅ ብዬ ቀረውኝ ድርቅ ብዬ ማለት እንግዲህ እኔ ወርዳለሁ ቻው የወረድኩኝ ይሄው ዛሬ እግዚአብሔር የተመሰገነ ይሁን ዘመድኩን መቀጠል አለበት ያሉ ሰዎች ሚዲያ ከፍተው ምን ከፍተው በስሜ ያው ዘመዴ ብለው ያሉትን አይደለም ዘመድ የለሁሉ ዘመድ የሆነ ሚዲያ ይከፈት ማንንም ሰው በነፃነት የሚናገርበት ይሄ ጎንደሬ ሆኖ የፖለቲካው ቅማንት የትግሬ ዲቃላ ስኳድ የማይገባበት ጎጃሜ ነኝ ብሎ የፖለቲካው ሸንጎ የትግሬና የኦሮሞ ዲቃላ የማይገባበት ወሎዬ ነኝ ብሎ በሁለት ቢላዋ የማይበላ ሸዋ ነኝ ብሎ በሁለት ቢላ የማይበላ የአማራን ችግር እንደ አማራ አይቶ የሚጋፈጥ ለዚህ ሳያዳላ እውነት የሚናገር ይምጣበት እግዚአብሔር ይመስገን በእውነት የሆነ ሆነ ማለት እዚያውን በጎጃም በኩል ያለው ተረጋግቷል ልክ ገብቷል ተፈጽሟል አልቋል ማለት አይደለም ግን ተጠባብቀዋል እንኳን እሱ የአርበኛ ዘመነ ካሴ የመሪነት ብቃት ጥያቄ ውስጥ ገብቷል አሁን አውርተ የምታልፍበት ስብከት የምታልፍበት ዘመን አይደለም ወንድነት የሚጠይቅ ቆራጥነት የሚጠይቅ በመርፌ ውስጥ ቀዳዳ ውስጥ ሾልኮ የሚያልፍ እምነት የሚታይበት ነው አሁን በዲስኩር የምታሳምነው ምርጥ ንግግር ተናግሯል ምርጥ ስብከት ሰብኳል ሀብቴ እንዲያለ ደረጀ እንዲያለ እስክንድር እንዲያለ አምትልበት አይደለም ስራ ነው የሚፈልገው የወሬ ዘመን የስብከት ዘመን የዲስኩር ዘመን አይደለም ቃል መርጠ አማርኛ መርጠ እንደ እንቅልፍ ኪኒን ሰዎችን ተስፋ የመገብክ የምታስተኛበት ዘመን አይደለም አማራ የሚፈልገው ተግባር ነው ዲስኩር አይደለም ወሬ አይደለም ይሄ አክቲቪስቱ ቀማኛ ሌባ የተዘረፈ ገንዘብ የሚሄድለት ኑሮውን የሚደጉምለት ኡጋንዳ የቤት ኪራይ የሚከፍልበት ዋሽተ ቀጥፈ እንዲበልልን እየተባለ የሚኖርበት ዘመን አይደለም የገበሬው ችግር የህዝቡ ችግር የመምህራን ችግር የሐኪሞች ችግር የምኖች ችግር ይፋ ይወጣል ማን የገደለው ፋኖን የገደለው መንግስትን የገደለው መከላከያን የገደለው ሚሊሻን የገደለው ልዩ ኃይልን የገደለው ይወጣል ፋኖ የገደለውን ሚሊሻን የገደለው ብሎ ማቀሳሰር የለም ሌባ ሁላ የአማራ ፖለቲካ ንጹህ ነው ጽድት ያለ ነው የአማራ ፖለቲካ እንደ ቤተ መቅደስ ያለ ነው ጫማን አውልቀ የምትገባበት ነው ከነኮተት ሰገራ ቆሻሻ የረገጥክበትን የተጨማለቀ ማንነትን ይዘ የምትገባበት አይደለም የአማራ ፖለቲካ ንጽት ጥድት ያለ ጥያቄ ያለው እዚህ ጥያቄ ውስጥ ገብታ በአማራ ተከሻ ላይ ተንጠላጥለ ያንተን ቢዝነስና ፖለቲካ ልትሰራ አይገባም ስለዚህ ለጊዜው ቦታውን የያዙት ሾተላዮች ናቸው ሾተላዮቹን ቃጥቅጦ
ቀጥቅጦ ተጋፍጦ እንደዚህ ጥግ ማስያዝ ይቻላል። ጥግ ማስያዝ ይቻላል። ያሁላ የወረደብኝ ዶፍ፣ ያሁላ የወረደብኝ መዓት፣ ያሁላ የተነሳብኝ እሳት፣ የነደደብኝ እሳት አሁን አለ የለም? ምን አለውን መረጃ ላይ ሆኜ ይሄንን ባውጀው? ምን አለ ለትንሽ ጊዜ ቢታገሱ፣ እንደ ጎንደር፣ እንደ ወሎ፣ እንደ ሸዋ ቢታገሱ ምን አለበት? ግርማ ካሳ የሚባል የራሱ የፖለቲካ ፍላጎት ያለው ሰምተው እኔ ወንድማቸው በእውነት የብረት አጥር የሆንኩ ወንድማቸው የሐረርጌው መራታ ዘመዴን ከዛ እንትን ማለት አለ። ግን እግዚአብሔር ደግሞ የራሱ አሰራር የራሱ መንገድ አለ። አሉ አሁን ዛሬ የሉ መጣላቸዋለሁ። ደግሞ አሁን መጣላቸዋለሁ። ከዛ አሳያለሁ። ከመሬት የሚመጣውን ቪዲዮ አሳያለሁ። ሌባውን ላይ የዘረፈውን የገደለውን አሳያለሁ። የተሰራውን ዶክመንተሪ አመጣልሃለሁ። የታረዱትን፣ የተገደሉት፣ የተጨፈጨፉትን በህግ የሚጠየቅ የፋኖ አመራር አለ። አሳያለሁ። ገና አሳያለሁ። በእንዲህ አይነት ነው የጥርት ያለ ጽድት ያለ ስራ ይዞ ይኬዳል። አሁንም ውጊያው ጦርነቱ ከአማራ ክልል የሚወጣበትን መከራው ከአማራ ክልል የሚወጣበትን ነው የምንፈልገው። አውርቶ አደሩላ ገድለን ጨርሰናል፣ 2 ሰዎች ተማርከዋል፣ የልዩ ኃይሎች ተቀላቅለውናል ምናምን የሚባለው ነገር እንዲህ አይነት ቀልድ የለም። የሚማረክም የለም። አከርካሪው ከተመታ በኋላ የለም። አለቀ። እንዴት እንደሚሰሩ ግን ታች ያሉትን አይተናል። በቀደም ዕለት እነዛ የደንበጫዎቹ የላይኛውን ኃይል ሳይጠይቁ እና አስረስን እነ ዘመነን ሳያስፈቅዱ እነ ዝናቡን ሳያስፈቅዱ ወገናችን እየተቀጣ ዝም ብለን አናይማሉና 72 ሆነው ሻምበል ይርሳው የሚባለውን ይዘው ሄዱ። አፈር ከደች አብልተው ስናይፐር መሳሪያ ማርከው ተፋልመው ከ72 አንድ ሰው ሳይጎል መጡ። ይሄን ጊዜ እንዴት እኛ ሳንፈቅድ ለምን መከላከያ ነው ወጋችሁ? አመራሩ ማለት ነው መውጋታው ይሄንን አመራር ቁጭ ያለውን ከንግግሩ ከሙስለታ እሱን ነው መውጋት፣ እሱን ነው ሐሳብ ማብላት፣ እሱን ነው ልኩ ማብላት። ጦርነቱ ከዛ ከወጣ ቢዝነሳቸው የሚቀንስ ሲኖትራካቸውን የሚነግዱ ሆቴል ግንባታ የሚገነቡ እንዴ እዛ እኮ የፋኖ መሪ ሆኖ እኮ ቁርጥ ቤት ያለው አለ፣ ስጋ ቤት ያለው አለ። ይገርማቸው የፋኖ አመራር። ከዛ ከብት ደግሞ እየነዱ ያመጡለታል ከገበሬ ላይ ዘርፈው፣ ከዛ ቢራውን ይነግዳል። እንዴት አይነት ቁማር እኮ እንደሚጫወቱ እታች ያለው ከኩን ያካል፣ እታች ያለው በስብሶ ተስፋ ቆርጦ ይሰደዳል። ወዴት ሊሄድ ይላል? አማራ አንድ እንዳይሆን አንድ ከሆነ ብሎ ደግሞ ነጋዴው አለ የራሱ እንትን የሚላለ። እዚህ አሁን የጎጃሙ በሚገርም ሁኔታ መስመር ይዟል። እምትሰሙት ነው እምታዩት ነው ማለት ነው። እነሰጣ አርጌ እንኳን ተንፍሰዋል። እነሰጣ አርጌ እንኳን አንደበት ይዟል። ባህር ዳር ዊኪሊክስ ተንፍሳለች። ያለ እውነት ሐሰት ሸቅጠ የምትኖርበት ዘመን አይደለም። የአማራ እውነት አለው፣ የአማራ ሀቅ አለው። ሌባ ሁላ የለም። ይኸው እነሰጣ አርጌ ይስጣሉ አይደል? ሰጣ አርጌዎች ሰጣ ያርጋችሁና ሌባ ሁላ ኦፓላ እና እሱ ነው የጎጃም ጉዳይ። በዚህ ነው ግን አልቀረም፣ እንሄድበታለን በጣም በጥሩ ሁኔታ። እንደውም የጻፏቸውን ነገሮች አመጣላችኋለሁ፣ የምትከታተሏቸውን ሊንኮች አሳያችኋለሁ። በደንብ ይዛችሁ ትሄዳላችሁ ማለት ነው። ወደ ጎንደር ስንመጣ ጎንደር እንዳያችሁት ነው እንግዲህ ሻዕቢያ ለሁለቱም ጥይት ሰጣለች። እነሱ ይፈሳፈሱበት ወይም ጠላትን ይፈስሱበት የምናውቀው ነገር የለም። ግን ሻዕቢያ እስከ አፍንጫ ድረስ ሁለቱንም ማስታጥቃለች፣ ደረጀንም ሀብቴንም ማስታጥቃለች። እና የሚፈጠረው ማየት ነው። ጎንደር ዘረፋው እንዳለ ነው። በዚህ በጣራ ገዳም አካባቢ ያሉት ገበሬ የሚያግቱ የትግራይ ሰራዊት ኮት የሚያደርጉ ፋኖች ናቸው እየታዩ ያሉት ደቡብ ጎንደር። እስኪ እንግዲህ በደንብ እናጠናዋለን። በእውነት በደንብ ጥናት ይፈልጋል። እኔ አማራን ካገተ እንግዲህ እኔ አላውቅም። አንድ ገበሬ ይዘህ 1.5 ሚሊዮን አምጣ ካላመጣ አርዳለሁ የሚል እኔ እንግዲህ የትኛው አማራ እንደሆነ
እሱን አብረን እናያለን። የጎንደር እመለስበታለሁ ግን አሳሳቢ አይደለም። ያው ጎንደር አያሳስበኝም፣ ጎጃም አያሳስበኝም። አሁን ባለው ሁኔታ ጎጃሞች ራሳቸው ችግራቸውን ለመፍታት እየተነጋገሩ ስለሆነ አያሳስበኝም። ሸዋ ለይቶለታል። በቀደም ስሰማው ነበር። ለይቶለታል፣ ታውቋል። አሁን መሳይ መኮንን ይደውላል። ሄሎ ታጋይ አበበ ጢሞ፣ አቤት እንዴት ነው ትግሉ? ምን ደረሰ? በጣም አሪፍ ነው መሳይ፣ በጣም አሪፍ ነው። ቃል በቃል አይደለም፣ በጣም አሪፍ ነው። በቀደም እኮ መሳይ ማዳበሪያ ጭኖ እንትን ብሎ አጅቦ የሚሄደው መከላከያ እኮ አሩን አበላ ነው። በቃ ልክ አገባ ነው። ሙትና ቁስለኛ ያደረግ ነው። ምን ይዞ የሚሄድ ማዳበሪያ ይዞ የሚሄድ እንዲህ አይነት ገበሬ በእውነት ማረስ የሚገባው ከጥበቃ ስራ ላይ አምጥተው የፋኖ መሪ አድርገው በእውነት የአማራ ባንክ የጥበቃ ኃላፊ እንትን ሰራተኛ አምጥቶ እዛ የፋኖ መሪ አድርገው ከመሳይ መኮንን ጋር ፖለቲካ ይሰራል። እንግዲህ ተመልከቱ። አሁን ያን የሚሰማ ሰው መከላከያዎቹ አጅበው ማዳበሪያ ሊያደርሱ ሲሄዱ እነሱ ለህዝብ አዝነው ማለት ነው፣ ለገበሬ አዝነው ማለት ነው። ከዛ ይሄኛው ደግሞ ደንቆሮ ማይም መከላከያውን እንትን ይዞ ሲሄድ እንትን አለው መታ ነው። እንግዲህ ያው ለህዝብ መቆርቆር ነው። ምን አይነት ፖለቲካ እየሰራ ነው? አይ እስክንድር እግዚአብሔር ይልህ በእውነት እግዚአብሔር ይልህ። ከዛ ደግሞ ሽማግሌዎች ይመጣሉ። እንግዲህ እነንተናን አናግረን ነበር፣ ደግሞ እናንተ ልናናግራችሁ ነው። እኛ ኢላላ ቤትም እኛ እኮ የኛ ቡድን እኮ ሁሉ ጊዜ ለእርቅ ክፍት ነው በሩ። እኛ እኮ የኛ ፋኖ እኮ ኢትዮጵያዊነት በውስጡ ያለ ነው። አባቶች እግዚአብሔር ያሳያችሁ። እኛ ማንን እንኳን ወንድሞቻችን ሌላውን አንገፋ። የኛ ስናይፐር ተኳሻችን ኦሮሞ ነው። አማርኛ ቢቆርጡት የማይሰማ ነው። የአማራ ትግል ደስ ብሎኝ ጥሞኝ እናንተን ተቀላቅያለሁ። የዲሽቃ ተኳሻችን ኦሮሞ ነው። ጠይቁ። ማነት ስያችን ምናምን ነው። አይመከታው ማሞ እግዚአብሔር ያሳያችሁ። የነመከታው ዲሽቃ ተኳሾች፣ የነመከታው ስናይፐር ተኳሾች ኦሮሞዎች ናቸው። ምን ብለው በቃ አማራ ሳዝኗቸው መተው። እነሱ ደግሞ የሚዋጉት ከማን ጋር ነው? ከነደሳለኝ ጋር፣ ከአማራው ጋር፣ ከናሰግድ ጋር፣ ከአማራው ጋር። ስናይፐር ተኳሾቹ ምኖች ናቸው? ኦሮሞ። ለነማን አግዘው? ለናቤጢሞ፣ ለነመከራው ማሞ አግዘው። እግዚአብሔር ያሳያቸው። አይ ፖለቲካ እግዚኦ በመረጥ እንደው መድኃኒዓለም እንደው ይሄንን ላይ አትናት በለን። እንግዲህ እንዲህ አይነት የፖለቲካ ድኩማን እንደዚህ አይነት ሰዎች የሚመሩት ፖለቲካ የትም ፈቅ አይልም። የኦሮሞ ስናይፐር ተኳሽ ከዛ የኦሮሞ ኦነግ ሲመጣበት የኦሮሞ ወታደር ኦነግ ሊመታ፣ ከዛ የኦሮሞ መከላከያ ሲመጣ የናቤጢሞ መከላከያ ሊመታ ከምር እውነቴን ነው። ውሸት እንዳይመስላችሁ ለጥፍላችኋለሁ። ከፈለኩ ዋሽ የሚለኝ ካለ ይምጣ። እዚህ የሸዋ ፖለቲካ በራሱ ጊዜ እየቦካ ይሄዳል። እነ ፓስተር ዮናስ የሚመሩት ፖለቲካ የትም ፈቅ አይልም ማለት ነው። ወሎ ላይ ነው አሁን ዛሬ ማተኮር የምፈልገው። ወሎ ላይ ችግር አለ። የወሎ